ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته. إن شاء الله زاري من ملكته رساتين النبي صلى الله عليه وسلم بحديثات جولي نجا يوم القيامة الله سبحانه وتعالى عرش الأسر يميستقللاቸው ሰባት ሰዎች አሉ። ጥላ በሌለበት ሰዓት የሱ እንጂ ብለው የተናገሯቸውን ሰባት ሰዎችን እነሱን በዝርዝር የምንመለከትበት ፕሮግራም ይሆናል። في رواية البخاري ومسلم من حديث أبي هريرة رضي الله عنه قال النبي صلى الله عليه وسلم 7 يذلهم الله في ظله يوم لا ظل إلا ظله إمام عدل وشاب نشأ في عبادة الله ورجل قلبه معلق في المساجد ورجلان تحابا في الله اجتمع عليه وتفرق عليه ورجل دعته امرأة ذات منصب وجمال فقال إني أخاف الله ورجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه ورجل ذكر الله خاليا ففاضت عيناه. حديث هي مثلا ሁላችንም እንደምናውቀው እንግዲህ ነገ የውመል ቂያማ አላህ Subhanahu Wa Ta'ala ሰው ልጆችን በአጠቃላይ ሰዎችንም ጂኒዎችንም ከመጀመሪያ እስከ መጨረሻ ሁላችንንም በአንድ ሜዳ ላይ ይሰበስበናል። ለምን ከተባለ ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى እነዛ ዱንያ ላይ ማለት ነው አላህን ሲያምፁ የነበሩ ወንጀል ሲሰሩ የነበሩ አላህ የከለከላቸውን ሲዳፈሩ ግዴታ ያደረገባቸውን የተው ሰዎች እነሱን በስራቸው ሊመነዳቸው ስራቸው ውጤት ሊሰጣቸውና እንደዚሁም ደግሞ ማለት ነው አላህ Subhanahu Wa Ta'ala የፈሩ አላህ Subhanahu Wa Ta'ala ሲጠነቀቁ የነበሩ ሰዎች አጅራቸውን የልፋታቸውን የድካማቸውን ውጤት አላህ Subhanahu Wa Ta'ala ጀነትን ሊመነዳቸው አላህ Subhanahu Wa Ta'ala የሰው ልጆችን ነገ የውመል ቂያማ ይሰበስባል። የውመል ቂያማ አህዋሉ ሁኔታዎቹ በጣም ከባድ ናቸው። ህፃን ልጅ ከመደንገጡ የተነሳ ሽበት የሚያወጣበት፣ እናት ከልጇ የምትሸሽበት፣ ወንድም ከወንድም ጓደኛ ከጓደኛ የሚሸሽበት ከባድ የሆነ አህዋል ነው ያለው የውመል ቂያማ ብሎ ማለት። ይህን አህዋል እንግዲህ አላህ Subhanahu Wa Ta'ala በተለያየ ቁርአን አንቀጾች ገልጾታል። يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد لنا الله سبحانه وتعالى. إن أنت يسول جوتشو لنا الله سبحانه وتعالى جيتاتشون الله انفروت لنا يسول جوتشن باتك علينا والله يناقر يالله يسول جوتشن باتك على من ملكة قدينه ሰው ልጆች ሁላችንም አላህ Subhanahu Wa Ta'ala ልንፈራው ይገባናል፣ ልንጠነቀቀው ይገባናል። አላህን መፍራት ብሎ ማለት ያዘዘውን መታዘዝ የከለከለውን መከልከል ማለት ነው፣ ባጭር ገለጻ ማለት ነው። እናንተ ሰዎች ሆይ አላህ Subhanahu ጌታችሁን አላህ Subhanahu Wa Ta'ala ፍሩት ካለ በኋላ إن زلزلة الساعة شيء عظيم ይላል። የእንቅጥቃጤው ሰዓት ጊዜ በጣም ከባድ ነው ይላል አላህ Subhanahu Wa Ta'ala። ክብደቱን ሲናገር ምንድነው የሚለው አላህ Subhanahu Wa Ta'ala ጥቢ የምታጠባ እናት ማለት ነው ልጇን የምታጠባውን የምትዘነጋበት፣ እርጉዝ የሆነች እናት ልጇን የምታጨነግፍበት፣ የሰው ልጆችን ትመለከታቸዋለህ የሰከሩ ሆነው وما هم بسكارى ولكن عذاب الله شديد خمر መጠጥን ጠጥተው አይደለም የሰከሩት፣ ነገር ግን የአላህ Subhanahu Wa Ta'ala ቅጣት በጣም ከባድ ስለሆነ ሰዎችን እንዲፈሩ እንዲደነግጡ ማለት ነው። ብዙ ነገሮችን እንዲረሱ የሚያደርግ ከባድ የሆነ ቀን ነው። አይደለም ተራው ማህበረሰብ ይቀርና ነብያቶች ሁሉ በአጠቃላይ የሚፈሩበት ቀን ነው። ነብይ ሰለላሁ ዐለይሂ ወሰለም እንዳሉት በተለይ 3 መውቂፎች አሉ፣ 3 ቦታዎች ማለት ነው። حتى ነብያቶች ራሱ የሚደነግጡበት اللهم سلم سلم እያሉ አላህ Subhanahu Wa Ta'ala የሚለምኑበት ቀን አለ።
እንግዲህ ብዙ አህዋሎች አሉት ከነዚህ አህዋሎች ውስጥ እንግዲህ አንዱ ምንድነው ከተባለ ፀሐይ ማለት ነው ስንዝር ያክል ማለት ነው ትቀርባለች ብሏል ነብዩ ሰለላሁ ዐለይሂ ወሰለም በአንዳንድ ዘገባ ሚል ያክል ትቀርባለች ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ታዲያ በምትቀርብበት ሰዓት ሰዎች እንደየስራቸው በላበት ይጥለቀለቃሉ አሉ ቡኻሪና ሙስሊም ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም من حديث ابي هريره من ይላሉ يعرق الناس يوم القيامة حتى يذهب عرقهم في الأرض 70 ذراعا ويلجمهم حتى يبلغ آذانهم قالوا النبي صلى الله عليه وسلم سوتش يوم القيامة لا بك يتلقلق أتشوان حتى يذهب عرقهم في الأرض 70 ذراعا لا بتاتشو 7 كند ياكل ودا مريت يغبان قالوا النبي صلى الله عليه وسلم ودا تاتش يميغباو معناتنو ودا لاي دمو እንደ ሰዎች እንደ ሰራቸው አንዳንዶቹን እስከ ቁርጭምጭምታቸው አንዳንድ ሰዎች ደግሞ እስከ መታጠቂያቸው አንዳንድ ሰዎች ደግሞ እስከ አፋቸው ድረስ የሚለጉማቸው አሉ አንዳንድ ሰዎች ደግሞ እስከ ጆሮአቸው ድረስ የሚደርሳል በላበት አሉ አንዱን አያውቅም ሁኔታውን ማለት ነው ሁሉም በየራሱ ነው የሚጨነቀው ማለት ነው እና ታዲያ ይሄን ከባድ ቀን በአንድ ሐዲታቸው ላይ አላህ መልእክተኛ 7 ሰዎች ከዚህ ጭንቀትና መከራ ይወጣሉ ብለው ተናገሩ ፀሐይ ማታገኛቸው ሰዎች አሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ እነሱን ነው ኢንሻአላህ በዝርዝር የምናያቸው ለምን እነዚህን ሰዎች ካወቅና የነዛ ሰዎችን ስራ በመስራት የዛ እድል ተቋዳሽ እንድንሆን ነገ የውመል ቂያማ አላህ Subhanahu Wa Ta'ala ከዚህ ከባድ ፀሐይ እንዲጠብቀን እነዛን ሰዎች መጀመሪያ ማወቅ ይቀድማል ከዛ ወደ ተግባር መግባት ማለት ነው ከነዛ ውስጥ እንግዲህ የመጀመሪያው الامام العادل ነው ፍትሃዊ የሆነ መሪ ማለት ነው አላህ Subhanahu Wa Ta'ala መሪነትን የሰጠው ስልጣን የሰጠው ማለት ነው ህዝቦችን ማለት ነው በፍትህ ማስተዳደር ሰዎች የሚገባቸውን ሐቅ መስጠት ሳይበደላቸው በእነሱ ላይ ዙልም ሳይፈጽም ማለት ነው በፍትህ ማስተዳደር ይህ ትልቅ ደረጃ ይገኝበታል እንግዲህ አላህ Subhanahu Wa Ta'ala መሪዎችን ማለት ነው በፍትህ እንዲፈርዱ በተለያየ የቁርአን አንቀጽ አደራ ብሏቸዋል አዟቸዋል ان الله يأمركم ان تؤدوا الامانات الى اهلها واذا حكمتم بين الناس ان تحكموا بالعدل لنا الله Subhanahu Wa Ta'ala الله Subhanahu Wa Ta'ala አደራዎችን ወደ ባልተቤቶቿ እንድትመልሱ አደራ ይላችኋል ይላል አላህ Subhanahu Wa Ta'ala እኛ ዘንድ አደራ ካለ አማና ካለ ያንን አደራ አማና መመለስ መቻል አለበት አማና ብዙ አይነት ነው አንድ ሰው የሥራ ድርሻ ከተሰጠው ያንን አማና መወጣት አለበት ነገ የውመል ቂያማ አላህ Subhanahu Wa Ta'ala ስለሚጠይቀው ንብረት ዕቃ ተሰጥቶት ሊሆን ይችላል ያንን አደራ መመለስ መቻል አለበት واذا حكمتم بين الناس ان تحكموا بالعدل በሰዎች መካከል ደግሞ በፈረዳችሁ ጊዜ በፍትህ እንድትፈርዱ አላህ ያዛችኋል ይላል አላህ Subhanahu Wa Ta'ala የአላህ አደራ ነው ስለዚህ አላህ Subhanahu Wa Ta'ala ስልጣን የሰጠው ስልጣኑን ሊጠቀምበት ይገባል ስልጣኑን ሊጠቀምበት ይገባል ስልጣን አስነማግኘት ፈተና ነው ራሱን ይቻላል ብዙ ፈተናዎች አሉ ከነዛ ውስጥ አንዱ አላህ ይሄን እድል የሰጠው ሰው ካልተጠቀመበት ነገ የውመል ቂያማ ይጠየቅበታል ማለት ነው ምናልባትም ቅጣትም ሊያገኛል ኢንሻአላህ እናየዋለን ሐዲሱ ላይ ከተጠቀመበት ደግሞ ማለት ነው ይሄን አላህ በሚፈልገው መልኩ ከተጠቀመበት ደግሞ ዱንያም ላይ አኺራም ላይ አላህ ዘንድ ትልቅ ደረጃ ያገኛል ማለት ነው እንግዲህ እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ስልጣን የሚይዙ ሰዎች የራሳቸውን ወገኖች ብቻ እንደሚጠቅሙ ወደፊት የሚመጡ መሪዎች እንደዚህ አይነት ባህሪ እንዳላቸው የአላህ መልእክተኛ በሐዲሳቸው ተናግረዋል ለሱሐቦቻቸውም አደራ ብለዋቸዋል እነዚህን ሰዎች ካገኛችሁ ወለው ضرب ظهرك واخذ مالك ብለዋል መሪ ሆነው ምናልባት በግፍ ማለት ነው ገንዘቦቻችሁን ቢቀሟችሁ አሉ የአላህ መልእክተኛ በጉልበት ቢቀሟችሁ ቢመቷችሁ ጀርባችሁን ቢቀጧችሁ እስር ቤት ያስገቡ ቢመቷችሁ ትግስት አድርጉ አሉ የአላህ መልእክተኛ حتى تلقوني على الحوض ብለዋል የአላህ መልእክተኛ እኔን ሐውድ ላይ የውመል ቂያማ እስከምታገኙ ድረስ ትግስት አድርጉ አታምጹባቸው በተለይ እነዚህ የሙስሊም መሪዎች ከሆኑ በእነሱ ላይ ተውራ የሚባል ነገር ማመጽ እነሱን ለመፈንቀል ማመጽ በሸሪዓችን ላይ ይቻላል እነሱ እንግዲህ ሙስሊም እስከሆኑ ድረስ ማለት ነው አንዳንድ ዙልም በህዝቦቻቸው ላይ በወገኖቻቸው ላይ በደል በመፈጸማቸው
ሰዎች ማመጽ የለባቸው በሚያዟቸው ኸይረ ነገር ላይ እሺ ብለው መታዘዝ አለባቸው አይ እነሱ እኮ በዳዮች ናቸው ዛሊሞች ናቸው እነሱ ልንታዘዝ ነው እንዴ ማለት በሸሪዓችን ላይ ይቻላል መታዘዝ ግዴታችን ነው በሷሃቦች ዘመንም ተከስቶ ነበር ሐጃጅ ኢብኑ ዩሱፍ ግፈኛ መሪ ነበር ብዙ ሷሃቦችን ገሏል ብዙ ሰዎችን አሰቃይቷል ግን ሷሃቦች ታዘውት ነበር ለምን ረሱል ሰለላሁ ዐለይሂ ወሰለም አደራ ስላሉ መሪዎችን መታዘዝ ስላለብን ማለት ነው እና እነዚህ መሪዎች ይሄን ግፍ በመሰራታቸው ዱንያም ላይ አኺራም ላይ አላህ ያዘጋጀው ከባድ ቅጣት አለ በተቃራኒው ደግሞ አላህ Subhanahu Wa Ta'ala ባዘዘው መልኩ ህዝቦቻቸው ወገኖቻቸውን ደግሞ በፍትህ የሚያስተዳድሩ ከሆነ አላህ ዱንያቸውንም አኺራቸውንም እንደሚያሳምርላቸው በተለይ ደግሞ አኺራ ላይ ደግሞ ትልቅ አጅር እንደሚሰጣቸው ከሰዎች ለየት ያለ ማዕረግ እንደሚሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከነዛ ውስጥ የአላህ መልእክተኛ በሐዲታቸው ምን ይላሉ ቡኻሪና ሙስሊም ባስተላለፉት ሐዲስ من حديث أبي هريرة رضي الله عنه قال النبي صلى الله عليه وسلم إن المقسطين عند الله على منابر من نور عن يمين الرحمن وكلتا يديه يمين الذين يعدلون في حكمهم وأهلهم وما ولوا قالوا النبي صلى الله عليه وسلم النزا فتح ونسوج الله زند بتلك منبر لا درجة علينا تشوالوا يا الله ملكتنا يا منبر درجة ما أرجعتشوا ما زفاناتشوا كنور يتسرى نوال النبي صلى الله عليه وسلم نجي يوم القيامة سوتش فتاتشوا يميت أقول سوتش هالو ميتاياتشوا بعدك عليه يتألم نجار ميتاياتشوا سوتش النزي جن تلك درجة الله الله برهان يدرج الله شوان برحمن بالله سبحانه وتعالى يمين بكل نميهون وتعالو يا الله لا تجوتشم يميناتشوا وكأنيناتشوا قالوا ولا إنما ناتشوا نسوسيلو الذين يعدلون في حكمهم وأهلهم وما ولوا النبي صلى الله عليه وسلم النزا بفرداتشوا لاي فتهن يميسروا سوش ناتشوا آيات دالهم لا تكن بلو لا دنيا تنش تكن بلو آيات دالهم جذب سلا تسطاتشوا ومن الناس وجن سلا هنا لسو يتلين نجر أمي فرد لت نجر لهم أكل بفته الله ما درى له هنا براساتشوا لا عدلن بل لا سيكرنا براساتشوا لا فتح يهونون من الله سبحانه وتعالى بزمروتشاتشوا በማንኛውም ሰው አካል ላይ ፍትሃዊ ሆኖ ነው የሚለው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ፍትሃዊ ሆኑ ሰዎችን ይወዳቸዋል እና በቤተሰቦቻቸውም ላይ ፍትህን የሚሰሩ ሰዎች ናቸው አሉ እንደውም በተሾሙበት ነገር አላህ በሰጣቸው ስልጣን ላይ ፍትህን የሚሰሩ ሰዎች ነገ ትልቅ መንበር ከኑር የሆነ መንበር ላይ አላህ Subhanahu Wa Ta'ala ነገ የውመል ቂያማ ያደርጋቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም አደራ ብለዋልና መሪ የሆኑ ሰዎች ሊያስተውሉ ይገባቸዋል እንደሚታወቀው ዱንያ ላይ ዘላለማ የሆነ የሚቆይ ነገር የለም አይደለም ስልጣን ይቀርና እኛ ራስ እኮ አንቆይም እንሞታለን ኩሉ ነፍስን ذائقة الموت ነው እያንዳንዷ ነፍስ ትሞታለች አንድ ሰው ስልጣን ዛሬ ቢያገኝ ምናልባት ለተወሰነ ጊዜ ነው ለተወሰነ አመታት ለተወሰነ ወራትም ሊሆን ይችላል ለተወሰነ ቀናቶችም ሊሆን ይችላል ይሄን እድል አገኘ ብሎ አላህን የሚያስቆጣ ነገር ሳይሆን ማድረግ ያለበት አላህን የሚያስደስት ነገር ይሄን ትልቅ ነገር አላህ ሰጥቶታል ይሄን ትልቅ ነገር አላህ በሚወደው ነገር በፍትህ ማስተዳደር ነው ያለበት ማለት ነው ስለዚህ ጥሎት ይሄዳል ይሄን ስልጣን ስለዚህ ጥሎት ስለሚሄድ አላህን የሚያስቆጣ ነገር ማድረግ የለበትም ማለት ነው ያው በርግጥም ነብዩ ሰለላሁ ዐለይሂ ወሰለም አስቀድሜ እንደተናገርኩት ወደፊት የሚመጡ ሰዎች መሪዎች ብዙ ችግሮች እንደሚኖርባቸው ተናግረዋል ራሳቸውን ወገን በተለይ መጥቀም ሌላውን መግፋት ሌላውን የሆነ ጉዳት ማድረስ ጥቅም ሲመጣ የራሳቸው ነገር ብቻ መጥቀም እንደ አይነት ባህሪ እንዳለባቸው የአላህ መልእክተኛ አብዛኞቹ መሪዎች ተናግረዋል ስለዚህ ከነዛ ሰዎች መሆን የለበትም አንድ ስልጣን የተሰጠው ሰው የአላህ መልእክተኛ እንደዚህ አይነት ሰዎች ይመጣሉ የውመል ቂያማ ምልክቶችም ከተቀሷቸው ውስጥ እንደዚህ አይነት ሰዎች ናቸው ግፈኛ ሆነ መሪዎች ይመጣሉ ብሎ ተናግረዋል ከነዛ ሰዎች ውስጥ መሆን መቻል የለበትም አንድ ስልጣን ያገኘ ሆነ ሰው ማለት ነው እንግዲህ በፍትህ ካስተዳደረ ያው ብዙ ደረጃዎች አሉት የውመል ቂያማም ዱንያ ላይ የአላህ መልእክተኛ ከተናገሩት ውስጥ አንደኛው ምንድነው ሶስት ሰዎች ዱንያ ላይ ዱዓቸው ተቀባይነት አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከነዛ ውስጥ አንደኛው ምንድነው በፍትህ የሚያስተዳድር የሆነ ኢማም መሪ ዱዓ ካደረገ ዱዓው ተቀባይነት አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ በፍትህ የሚያስተዳድሩ ሰዎች ዱዓቸውም ተቀባይነት ስላለ ከነዛ ሰዎች ውስጥ ስልጣን ያላቸው ሰዎች ለመሆን ጥረት ማድረግ መቻል አለባቸው ማለት ነው በፍትህ ደግሞ የማያስተዳድሩ ሰዎች የአላህ መልእክተኛ በሐዲታቸው ምን ይላሉ
أن البخاري ومسلم بتذكر حديث من حديث معقل بن يسار رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ما من عبد يسترعه الله رعية يموت يوم يموت وهو غاش لرعيته إلا حرم الله عليه الجنة. النبي صلى الله عليه وسلم قالوا عند بارين ورمالو الله سبحانه وتعالى بهزبوቹ ላይ የሾመው ስልጣን የሰጠው ሰው በሚሞትበት ሰዓት ላይ ህዝቦቹን የሚያስተዳድራቸውን ሰዎች እየሸወዳቸው እያታለላቸው ያልሰራውን ሰርቻለሁ አሁን ብዙ ጊዜ እንደሚታየው ማለት ይሄን ሰርተናን ይላሉ ግን አልሰሩም ይሄን አልመተናን ይላሉ አላለሙ እንደውም በተቃራኒ ብዙ ግፎችን ይሰራሉ ይሄን የሚያደርጉ ሰዎች ወገኖቻቸውን ህዝቦቻቸውን የሚያታለሉ ሰዎች الله سبحانه وتعالى إلا حرم الله عليه الجنة بزيه سوي لي ينزلت أن بتسد سوي لي الله سبحانه وتعالى جنة أرم كل يادر جبت بهون نجيب له النبي صلى الله عليه وسلم تناقر سلزي سلطان يتسدات سوج سلطاناتون للتكم بتجبني على بلز عند زهنت كبار قطعتنا يميت أبك أتشو مالتنا هون ينقل للتكل مالتنا አገርን ባጠቅላይ የሚያስተዳድሩ ማለት ነው እንደ መንግስት ምን ነው ማለት እነዚህን በተመለከተ ነው ከነሱም በታች ያሉ ሰዎች አላህ Subhanahu Wa Ta'ala መሪ ያደረጋቸው ሰዎች የሚመሩ ሆኑ ሰዎች እነሱንም በከፊልም ቢሆን ይሄ ነገር ይመለከታቸዋል ማለት ነው ለምን የቀበሌ አስተዳደር አይሆን ሰዎችን እየመራ ነው ሰዎችን ያስተዳደረ ነው ኃላፊ ሆኖ ተሽሟል ስለዚህ የሚያስተዳድራቸው ሰዎች በፍትህ ሊያስተዳድር ይገባል ሸሪዓችን እስልምናችን ይሄን ነው የሚያዘው ለተወሰኑ ሰዎች ገንዘብ ለሚሰጡ ሰዎች ዛሬ የሻህ ይባላል ግን በተዛዋሪ ጉቦ ነው በሸሪዓችን حرام ነው አስለ ለነዚህ ሰዎች መስጠት ተቀባዩንም ሰጪውንም የአላህ መልእክት አረገማዋቸዋል ማለት ነው የሆነ ስራ ለማስፈጸም ከሰዎች የሚቀበሉ ሰጪውንም ተቀባዩንም ስለዚህ ሰጪዎችም ሊጠነቀቁ ይገባቸዋል የሆነ ጉዳያቸው እንዲፈጸምላቸው ይሄን ነገር የሚያደርጉ ሰዎች ማለት ነው ስለዚህ ከታች የሚያሉ ሰዎችን የሚያስተዳድሩ ሰዎች ይሄን ነገር በደንብ አድርገው ሊያስተውሉ ይገባቸዋል ማለት ነው ይሄ ወዒድ ከባድ የሆነ ዛቻ ስለሚመለከታቸው ማለት ነው ቤተሰብ ማስተዳዳሪ የሆነ አካል በልጆቹ ላይ ፍትሃዊ ሊሆን ይገባዋል አባወራ አባት እናት በልጆቻቸው ላይ ፍትህ ሊሰሩ ይገባቸዋል ነብዩ ሰለላሁ ዐለይሂ ወሰለም አደራ ብለዋል ለወላጆች ማለት ነው በልጆቻችሁ ላይ አደራ ፍትሃዊ ሆኑ ብለውን የአላህ መልእክተኛ ማለት ነው ለአንድ የሆነ ነገር በመስጠት ለሌላው በመከልከል ልጆችን ማለት ነው መለያየት አይቻልም በእኩል አይነ ነው መታየት ያለባቸው ማለት ነው ይሄንን የማያደርጉ ከሆነ ነገ እነዚህም የውመል ቂያማ አላህ Subhanahu Wa Ta'ala ከባድ ዛቻ ዝቶባቸዋልና አላህ Subhanahu Wa Ta'ala ልንፈራው ይገባን እንደ ጥቅል ማለት ነው ይሄንን ማናደርግ ከሆነ ዱንያችንም አኺራችንም ይበላሽብናል ማለት ነው ስለዚህ በተለይ ይሄ እድል የሰጣቸው መሪዎች አላህን ፈርተው ይሄን እድል ሊጠቀሙበት ይገባል ነገ ከባድ ቀን ነው ይሄ የያዝነው ስልጣን ነገ የውመል ቂያማ አይጠቅምም وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه ولم أدري ما حسابيه يا ليتها كانت القاضية ما أغنى عني مالي هلك عني سلطاني هلان الله سبحانه وتعالى يتبك أننا النزا بقراجاتشو مسعاو يمسطاتشو سوج من دون ميلوت الله سبحانه وتعالى سيناجر وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه من هي مسعاف بالتسطني لا لمن مسعافو لا ያለው ውጤት ስለሚያውቅ የሰራው ብዙ በደል አለ ብዙ ግፍ አለ የተጻፈው በአጠቃላይ ይሄ ወንጀሉ ስለሆነ ውጤቱን ስለሚያሳውቀው አላህ Subhanahu Wa Ta'ala ምን ነው ይሄ ውጤት ባልተሰጠኝ ይላል ነገ የውመል ቂያማ ከነዛ ውስጥ ስልጣን ምናልባት ያለው አካል ከሆነ ምን ይላል ما اغنى عني مالي هلك عني سلطاني ይላል ገንዘብ የሰበሰብኩት ገንዘብ ዛሬ አልጠቀመኝም ይላል ነገ የውመል ቂያማ هلك عني مالي ስልጣኔ ገንዘቤ አልጠቀመኝም ስልጣኔ ጠፋ ይላል ነገ የውመል ቂያማ ሙሉ ስልጣን ያለው አላህ Subhanahu Wa Ta'ala ዱንያ ላይ ያዝነው ስልጣን በአግባቡ ካልተጠቀምንበት ነገ የውመል ቂያማ ይሄ ስልጣን የለም እንደውም አሉ ነብዩ ሰለላሁ ዐለይሂ ወሰለም አምባገነኖች ማለት ነው መሪዎች ነገ የውመል ቂያማ የሚቀሰቀሱት እንደ ትንሽ ትንኛ ያክል ነው አላህ የሚቀሰቀሳቸው ሰዎች በአጠቃላይ ምን ያረጋጓቸዋል ነገ የውመል ቂያማ ይረጋግጧቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም የሰዎች መረማመጃ ነው የሚሆኑት ዱንያ ላይ በሰዎች ሲኮሩ ነበር ሰዎችን ሲያሰቃዩ ግፍ ሲሰሩ ስለነበረ ነገ የውመል ቂያማ ሰዎች እንዲረግጧቸው እንዲረማመዱባቸው አላህ Subhanahu Wa Ta'ala ያደርጋቸዋል
ይሄን ያወቀ አካል ማለት ነው ዛሬ አላህ ሊፈራ ይገባዋል አላህ ሊጠነቀቅ ይገባዋል ይሄ ያስኩ ስልጣን ነገ ይጠፋን ትምርት መውሰድ አለበት ያለፉ ሰዎች ታሪክ መማር መቻል አለበት እንደምናውቀው እንደ ፊርዓውን ስልጣን የተሰጠው አካል አልነበር ብዙ አላህ ትልቅ የሆነ ስልጣን ሰጥቶት ነበር ግን አልተጠቀመበትም አላህን አመፀ ከዚህም አልፎም ተርፎ እኔ ጌታኔ እስከማለት ደረጃ ደረሰ አላህ ዱንያ ላይ አዋረደው ቀጣይ ከሱ በኋላ ለሚመጡ ትውልዶች መማሪያ ያደረገው አላህ Subhanahu Wa Ta'ala ዱንያ ላይ አሁን መቃብር ላይ ጧትና ማታ የሚቀርብለት ምግብ እሳት ነው አላህ Subhanahu Wa Ta'ala በቁርአን እንደተናገረ ጧትና ማታ ምንድነው የሚቀርብ እሳት ይቀርብለታል ይላል የውመል ቂያማ ደግሞ እሱንም ተከታዮችንም ወደ ጀሃነም እሳት አስገቧቸው ይባላል ይላል አላህ Subhanahu Wa Ta'ala ስለዚህ ትምርት አንድ ሰው ትምርት ሊወስድ ይገባል ከዚህ በፊት የነበሩ ሰዎች ምን አይነት እጣ ፈንታ ነው ያገኙት ዱንያ ላይ አኺራ ላይ የሚጠብቃቸው ምንድነው አላህ Subhanahu Wa Ta'ala በቁርአን ተናግሯል ያለፉ ሰዎችን ታሪካቸውን በአጠቃላይ ነግሮናል ስለዚህ መሪዎች አላህ ሊፈሩ አላህ ሊጠነቀቁ ይገባቸዋል ይሄ እንደ ጥቅል ነው ማለት ነው ከታችም ያሉ ሰው ማንኛውም በሰዎች ሐላፊ ሆነ አካል አላህ ሊፈራ ይገባዋል ማለት ነው በፍትህ ሰዎችን እኩል አይን ላይ ይገባል ጓደኛው ስለሆነ ዘመዱ ስለሆነ የራሱ ዘር አካል ስለሆነ የሆነ ጥቅም ወደፊት ማስቀደም ሌላውን ወደ ኋላ ማስቀረት ሌላውን በጎሪጥ ማየት ሳይሆን እኩል በፍትህ ማስተዳደር አላህ Subhanahu Wa Ta'ala ተወዳጅነት እንድናገኝ ያደርገናል ሁለተኛ ያዝነው ስልጣን ራሱ አላህ እንዲዘወት እንዲቀጥል ስለሚያደርግ ስለዚህ አላህ Subhanahu Wa Ta'ala መሪ ያደረጋቸው ሰዎች አላህ ሊፈሩ ይገባቸዋል ኢንሻአላህ ለዛሬ ማለት ነው ይሄ የመጀመሪያው ፓርት ነው የመጀመሪያው ክፍል ነው ሰባት ሰዎች ምን አይነት ሰዎች ናቸው የሚለውን ከሁለተኛው ጀምሮ በቀጣይ ፕሮግራማችን የምንመለከት ይሆናል ለዛሬ በዚህ እናጠናቀቃለን نكتفي بهذا القدر وصلى اللهم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهل لنبوتا كزينا هنيتا